ህገወጥ የህወሓት ቡድን አሁን እያደረገ ያለ አፈሳም የተለያዩ የኢትዮጵያ ህገ መንግስትም እየጣሰ ያለው ለራሱ ስልጣኑ በህገወጥ ለማስቀጠልና ራሱን ማለት ያ ቡድን ያው ወንጀለኛም ነው እንዳይጠየቅ ማለት ነው። በወንጀሉ እንዳይጠየቅ እንደገና ስልጣን ደግሞ ለማስቀጠል በኢህጋዊ የሆነ አካሄድ ማለት ነው። ይሄ ነው ዋናው ነገር እንጂ በፕሪቶሪያ ስምምነት መሰረት የነበረውን ልዩነትም በፕሪቶሪያ ላይ ሰፍሮ የትግራይ ህዝብ እንደ ህዝብ ማለት ፍላጎቱ በሰላማዊ መንገድ የሚፈታበት ሁኔታ ተመቻችቶ ነበር። ሆነም ግን ይሄ የራሱ ስጋት ማለት ህገወጥ ስራዎችም ስለሰራ ወንጀሎችም ስላለበት ከወንጀል ለመደበቅ የትግራይ ወጣቶችን በኃይል እያፈሰ ወደ ጦርነት እየወሰደ ራሱ ነፃ የሚሆንበት ወይም ደግሞ ራሱ እንትና የሚከለልበት ሁኔታ ነው እየፈጠረ ያለው። ሶ ይሄ ነገር ስናየው ማለት የኢትዮጵያ መንግስትም በፕሪቶሪያ ስምምነት ሁሉም ነገር ማለት ነው በህጋዊ መሰረት ኢቭን የፓርቲነት ህወሓት እንዲመለስለት በምርጫ ቦርድ ህግ መሰረት እንዲመጣ ተደርጎ 3 ወር ተሰጥቶት በራሱ ነው መጨረሻ ላይ ሲቀር ነው የተሰረዘው። ሶ ይሄ ቡድን አጠቃላይ የትግራይ ህዝብ ፍላጎት የማይጨነቅ አጠቃላይ የትግራይ ህዝብ ሰላም ነው የሚፈልገው። በቃ ወደ ጦርነት መሄድ አይፈልግም። አሁን እሱ እየቀሰቀሰ ያለው ጦርነት እየቀሰቀሰ ወጣቶች እያፈሰ ያለው ግን ከትግራይ ህዝብ ፍላጎት ውጭ ነው። በቃ አፈሳም ባይዘው አፈሳ ምንድነው የሚያመላክተው ካልከኝ የሱ ውድቀት ነው ማለት ህዝቡ ወጣቱ በቃ ያንተ ዓላማ አይደለም አልፈልግም እያለ ነው በኃይል አስገድዶ እያፈሰ ያለው ማለት ነው። ይሄ ምንድነው ምልክቱ? ህወሓት የህገወጥ የህወሓት ቡድን በትግራይ ውስጥ የህዝብ ቅቡልነት የለውም ማለት ነው። የህዝብ ቅቡልነት የለውም። በጣም የተወሰኑ ሰዎች የአንድ አካባቢ የአንድ ድርጅት የአንድ ኔትወርክ የሆኑ ሰዎች ዓላማ ብለው የያዙት ጸረ ህዝብ የሆነ ዓላማ የያዙት ለማስፈጸም የሚያደርጉት እንቅስቃሴ ነው። እዛ ሆኖም እየታገለ ነው። እናቶች እየታገሉ ነው ያሉት፣ እየተቃወሙ ነው ያሉት። ይሄ የሚያመላክተው ምንድነው? የህዝብ ቅቡልነት እንደሌለው የራሱ ብቻ ያሆነ በቃ የተወሰኑ በጣም የጥቂቶች አጀንዳ ማለት ነው። ይሄ ዓላማ የትግራይ ህዝብ ዓላማ አይደለም። የጥቂቶች በጣም ጸረ ሰላም የሆኑ ህገወጥ ስራ የሚሰሩ ሰዎች ወንጀለኞች ዓላማ ነው። ስለዚህ እኔ እንደገባኝ አሁን የትግራይ ህዝብም እየታገለ ነው ያለው። ይበልጥ ደግሞ አሁን ወደ ጦርነት ሊያስገባው ጫፍ ላይ ደርሷል። የትግራይ ወጣት ለማስጨረስ የትግራይ ህዝብ ለማስጨረስ ነው ዓላማ አድርጎ እየሰራ ያለው። ስለዚህ ከዚህ ለማስጠበቅ ከዚህ ለመሸሽ የትግራይ ህዝብ በጣም እየተቃወመ ይገኛል ማለት ነው። ይሄ ተቃውሞ ደግሞ በስፋት መቀጠል አለበት። እንደገና አሁን ለምሳሌ እሱ ጠበንጃ ብርም የሸሸገው ብርም የሰረቀው ብርም የተለያዩ ነገሮች ከውጭ የደበቃቸው አድርጎ ነው ይሄ ነገር እየፈጸመ ያለው ማለት ነው። ከሻዕቢያም ጽምዶ አድርጎ እንደገና ወደ ከሱዳንም የሱዳን ሰራዊት የትግራይ ህዝብ ይሄ ህገወጥ የሆነ ቡድን በበለጠ ማለት መታገል አለበት። አሁን ትግራይ ውስጥ ያለው ጭቆና አፈና እያየ ነው። ዓለም ሙሉ እያየች ነው። በዓለም ላይ ታይቶ አይታወቅም። ስርዓቱን በመቃወም ነው። እኛ አንዋጋም፣ ውጊያ አንፈልግም፣ ዳግም ሶክስ አንፈልግም ብሎ በመቃወሙ አሁን እንደ ጠላት ታይቶ ግማሹ የታፈነ የነሱ ምሽግ ይጠብቃል። እድል የሌለው ደግሞ ወደ ሱዳንና ወደ ተሰሪና ወደ ኤርትራ ወደዛ እየተሸጠ ይገኛል። ያሳዝናል። እኔ እንደ ትግራዋይ እንዴት ነው ለምንድን ነው እንደዚህ የሚደረገው? በጣም ስለሚሰማኝ ትግራዋይም ስለሆንኩ ኢትዮጵያዊም ስለሆንኩ ይሰማኛል። ስለዚህ ትግራይ ውስጥ ያለው ቲፒኤልኤፍ ትግራይ ውስጥ ያሉትን ጭቆና በጣም የሚያሳፍረው በጣም በቃ አስጨናቂ ነው። ባይዘው የዛሬ 3 ሳምንት 4 ሳምንት አይ ቲንክ 3 ሳምንት አካባቢ ልጆቻችን ለምንድን ነው የምትወስዷቸው ብሎ የተቃወሙ እናቶች 0506 አካባቢ የሚባል ቀበሌ አሁን እስር ቤት ላይ ናቸው ያሉት። መቀሌ ሰሜን ክፍለ ከተማ የሚባል አለ። እዛ ታጉሩ ነው ያሉት።
ፍርድ ቤት አይቀርቡም፣ ጠያቂ የላቸውም፣ ከሳሽ የላቸውም። ታዲያ ለምንድን ነው እንደዚህ የተቃወማችሁት ተብሎ እስር ላይ ይገኛሉና ትግራይ የህወሓት አመራሮች እኛ ካልመራናት፣ እኛ ካልገዛን፣ ሀብታችን ኪፕ አፕ ካላደረግን የትግራይ ህዝብ መኖር የለበትም፣ የትግራይ ወጣት መኖር የለበትም ብሎ ወስኖ አሁን እነሆ ያው የመጨረሻ ውድቀቱን ማሳያ የደረሰበት ሰዓት ነው ብዬ ነው ማስበውና ወጣቱ በተለያየ መንገድ እየታገለ ነው። እዛ ከተማ ውስጥ ሆኖም በተለያዩ መንገዶችን ቲፒኤልኤፍን እየተቃወመ ይገኛል። ግን በደንብ አድርጎ ጠንክሮ መቀጠል አለበት። ይህን ድርጅት ጠቅልሎ ከትግራይ እስከሚጠፋ ድረስ በተለያዩ መንገድ ወጣቱን ተደራጅቶ ኦርጋናይዝ ሆኖ ህወሓትን መቃወም መቻል አለበት።